ውዶች ግን አድናን መቼ ነው የሚነቃው? እንደ ሁሌ እንደተጃጃለ ሁሌ ልጄ እንዳለ ሁሌ ከሚራ ስራ ይጠፋ ምስኪን ለሃና በቃ አይኑን ገለጠችው ሲል መልሶ ይጨፉናል። አይኑን ገለጠችው ሲል መልሶ ይጨፉናል። አሁን ይሄ እንደው ምንድነው? እኔማ በቃ ቆሽቴ ተላጠ። በስመ አብ የምር አሁን ለምሳሌ ውዶች በባለፈው እንግዲህ እንደተመለከታችሁት አድናን ያው ለሃና እንግዲህን ሳራኔ ጋር ነች ተብሎ አንድ ስልክ በተደጋጋሚ ይደወልላት ነበረ። ይህ ስልክ እንግዲህ ግን የማን ነው የሚለውን ሄዶ ሊያጣራ ነበረ። እንደውም አንቺ በጣም ባለጌ ሴት ነሽ ብሎ እስከ መሳደብ ድረስ በቃ ወይ ሰዎችን አያዳምጥ ወይ ለራሱ ነገሮችን በስነ ስርዓት አይፈታ። እኔ እንጃ በስመ አብ ወወልድ ወመንፈስ ቅዱስ እኔ እንጃ በቃ እናም ለሃናን እንግዲህ እንደዛ ከፍ ዝቅ አድርጎ ተናግሮ ለሃና ራሱ በቃ በስተመጨረሻ እንደዚህማ እንዳታናግረኝ በንቀት እንድታናግረኝ አልፈልግም ብላ ራሱ በቃ አንተ ልታዳምጠኝ አትፈልግም፣ ስለዚህ ውጣልኝ ከክፍሌ እስከ ማለት ድረስ ደርሳ ነበረና ምንድነው እሺ አዳመኩሽ ምንድነው ሲላትም የሆነ የማላውቀው ስልክ ሰውዬ ደውሎ እንግዲህን ሳራኔ ጋር ነች ለብቻሽ እንድትመጭ ስላለኝ ነው፣ ለዛ ነው እኔ ደግሞ ስለ እህቴ ለማወቅ ምን አይነት ጉጉት እንዳለኝ እንዲሁም ደግሞ እህቴ ምን ያህል እንደምወዳት ታውቃለህ ስትለውም እንግዲህ ግን በእርግጥ ለሆነ ጥፋት አለባት። ኦኬ እውነታው መናገር ነበረባት ለአድናን። ከአድናን ጋር ሆነው የሆነ ነገር እንትን ይሉ ነበረ፣ እዚህም ደረጃ ይዳረሱም ነበረ። እናም እንደዛ ሲል አምጭ በቃ ስልኩን አንቺ እዚሁ ትቀመጫለሽ፣ እኔ ሄጄ ይሄ ስልክ የማን እንደሆነ አጣርቼ እመጣለሁ ሲልም ሚራ እየተመለከተቻቸው ነበረ። ሚራ እንግዲህን ምንድን ነው ምን ሆናችሁ ነው ሲልም ስትለው እንግዲህ ምንም የተፈጠረ ነገር የለም ወይ ተጣላችሁ እንደ እንደዛ ባንድ እንዳልነፈሳችሁ ስትላት አይ አልተጣላንም፣ የሆነ ሰውዬ ስልክ ምናምን ተደውሎ እሱን ለማጣራት ነው፣ ሳይሽ እንዳልተጣላን አወቂ፣ ሌላው ነገር ግን ይቆይሽ፣ እስቲ ትንሽ ውስጥሽን ይቁረጥሽ በማለትም ለሃና ትመልስላታለች። በዚህ ጊዜ ሚራ በጣም ትደነግጣለች። ምን ይሄማ ሊሆን አይችልም በፍጹም ብላ እንግዲህ እየሮጠች አድናንን እየተከተለችው ስትሄድ በዚህ ጊዜ ሚራ መከተል ነበረባት፣ ማለት እንደውም መጠርጠር ነበረባት። እንዴት ይችልኝ ስለ ስልክ ቁጥር የሆነ ሲደወል ተደውሎ ያንን ነገር ስትነግራት ለምን ደነገጠች? እንዴት ደነገጠች? ይሄማ በፍጹም መሆን የለበትም ነበር። ምን ሆነ መሆን የሌለበት ብላ እንዲሁም ለሃና ዝም ብላ ነው የሄደችው ማለት ነው። እና ሚራያ ጅሬት ይሄንን ነገርማ ማስቆም አለበት፣ ስልክ ቁጥሩማ የኔ እንደሆነ ማወቅ የለበትም ብላ እየሮጠ ተከትለው ሄዳ ነበርና አድናን እንግዲህ በዛ ብትለው በዚህ ብትለው በፍጹም አልቆመላትም ማለት ነው። እና ከኋላ እንግዲህ ከን አናቱን ብላ ትፈነክተዋለች። አድናንም ይወርቃል እና ሲነቃ እንግዲህ እዛ ቆመው እያወራ ያሉት ሁለቱ ናቸው። ስለዚህ ሌላ ሰው መተው ቢባል እንግዲህ ማንም አያምንም። ስለዚህ ሲነቃ እሷን ሊወቅሳት ሆነ። ስለዚህ ሚራ ምን አደረገች? በቃ እኔም እንደው ተመታሁኝ አድርጌ ማውደቅ አለብኝ አለችና እንግዲህ ትወርቃለች እዛው ስር ሆነ እና አድናን ሲነቃ እሷም አልነቃችም። እንዴት ተመታች? ወይ ተንኮል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይናል እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ለሃና ድራማ ይዘንላችሁ ቀርበናል። አድናን እንግዲህ ለምንድን ነው የመታሽኝ አላት እንደተነሳ ማለት ነው። እኔ በነገራችን ላይ አወቀ ብዬ ነበረ እንዴ ማናው እኔ ነኝ? እኔ እንዴት ብዬ መታሃለሁኝ? አድናን እንደውም ተጎድቻለሁኝ። ይኸው ስር ወድቄ የለ እንዴ አንተ ወርቀህ ማለት አንተ ስትወርቅ አየሁህና አለች። እኔ እኮ እዚህ ጋር እንዴት ግን አድናን ራስ እንትን አንተ ስትወርቅ አየሁህና ሮጬ እንትን ልልክ ስል እኔም ከኋላ መጥቶ ተመታሁኝ እንዴ ማለት አድናን እንዴት አሁን ለምሳሌ አድናን ሲወርቅ አየች፣ እንዴት ሲወርቅ አየሽኝ? በምን ምክንያት ስወርቅ አየሽኝ አይባልም እንዴ? እኔ እንጃ በቃ በነገራችን ላይ ለሃና ድራማ ላይ እኔ እንጃ ብዙ የሚቀራቸው ነገሮች አሉ ብዬ ነው የማስበው። ማለት ሚራሁን ለምሳሌ ምንድን ያለችው አንተ ስትወርቅ አየሁህና ሮጭ እንትን ልል ስል ከዛ እኔ ከኋላ ተመታሁኝና ወደቅኩኝ። በዚህ ጋር አድናንን እንዴት ልወርቅ ቻልኩኝ? እንዴት ወድቄ ነው ያየሽኝ አይልም እንዴ ማለት ነበረበት። ከዛ እሱ እንደውም ምንም ነገር አላለም። በቃ ተጎድቻለሁ ምናምን ሲላት ስትለዋለች። እንደውም እዛ ላይ ስትለው ተሸክሞ ወደ ቤት አልሄድም ወይ ወናደድ። በቃ በባለፈው ሆስፒታል ማለት ወደኩኝ ብላ
የሆነ ማለት ሉሃና እንደዛ አደረገችኝ ብላ ሆስፒታል በቃ በፎርጀጅ ነገር ከአንድ ሁለት ሶስት ሸውደውታል። ዛሬ ደግሞ እንግዲህ እንደዚህ ሆኖ ተሸክሞ የት ሄዳል? ቤት ድረስ እና ቤት እንግዲህ ሲሄድ ሉሃና በጣም ትናደዳለች። በጣም ነው የተናደደችው። የራሱ ተናድጄበታለሁ። እና ደግሞ የሆነ ጥፋት በነገራችን ላይ የሆነ ነገር ካዩብን የሆነ ሁሌ ማለት ምንም ጥሩ ብንሆንም ሁሌ ያሰው የሚወቀስ አሁን እሱ እንግዲህ ግን ሚራነች የመታቸው ግን እጅ ላይ የቀሰረ ያለው ወደ ማን ነው? ወደ ሮቤል ነው። ሮቤል አንተን አይደለ እንደዚህ ያደረከኝ ምናምን። ቆይ አንተ ለምንድን ነው ከህይወት የማትወጣው እንዴ? እኔ ቆይ ምን ላደርግህ ምናምን ሲለም እንግዲህ እኔ ቢያንስ ስለሰራሁት ኃጢአት ንስሐ ገባለሁ፣ አንተ ግን እያለው ነበረ። አረ እንደዛ ነው እንዴ ምናምን ብሎም እንግዲህ ግን ሮቤልም ያሾፍበታል ማለት ነው። እና ሚራየም እንግዲህ ግን ቆይ ምንድነው የተፈጠረው ሲላትም ሮቤል ምን ይፈጠራል ያው ባሌ ነበረ አዝሎ የመጣ እያለችም ነበረ። ከዛ ይኸውልሽ ብሩን ምናምን ስላትም ምን እንደሳየ የት የሰራኸውን ብር ነው 10 ብር የምትለይ የሞተ ዘመድ የለህም እንዴ? ያ ማለት ልክ እንደዛ ነው ትለዋለች። ከዛ ረባክሽ የሞተ ዘመድ የለህም ነው እንዴ? እንደዚህ ነው እንዴ? ይኸውልሽ ባልሽን ከሆነ እርምሽን አውጭ፣ እሱ በሉሃና ፍቅር እብድ ብሎልሻል ይላታል ማለት ነው። ከዛ ረባክህ እንደዛ ነው እንዴ እያለችም እንግዲህ ግን አድናን መቼም ቢሆንም የኔ ነው ከባሌ ጋር እያለች ነበረ ማለት ነው። እና ተነስታ ሚራ እያጀሬት እንጥር እያለች ስትሄድ እንዴ ደህና ነች እኮ ለምንድነው አዝሏት የመጣው እነኚህ ሰዎች ብቻ ሳለቅ ታርቀው እንዳይሆን እያለም እንግዲህ ሮቤልን በቅንጭላት የሆነ ሌላ ነገር እያሰበ ነው። እና ሉሃና ጋር ሄዶ እንግዲህ አድናን ይቅርታ ይጠይቃታል። ሉሃናም ሁለተኛ እንደዚህ አይነት ነገር ብታደርግ መቼም ቢሆን ይቅር አልልህም፣ እንዴት ነው አሁን ስልኩን ምናምን የማን እንደሆነ አጣራክ እንዴ ስትለው አይ ረስቼው ምናምን ይላል። ቆይ እሺ በቃ እኔ ልደውልለት ይላትልና ስልክ ቁጥሩ እንግዲህ እንትን ስትል ሚራ አጥፍተዋለች። ከየት ይመጣል? ከዛ ሚራ እንግዲህ አጥፍተዋለች። ከዛ ደህናንም ከእንደገና ይነቃል። ሂድና ምንድነው የተፈጠረው? እዛ የምታስታውሽውን ነገር ይችላትም ምንም የማስታውሰው ነገር የለም። አንተ አስታውስክ እንደስት ነው? እኔ የማስታውሰው ነገር የለም። ቆይ ሮቤል ይሆናል በሽ ታስቢያለሽ? እሱ ከሆነማ ምናምን ብላ እንግዲህ ነገሮችን ወደ ሮቤል ታቀሳስራለች ማለት ነው። ከዛ ደህና አጅሬ እየበረረ ወደ ሮቤል ጋር አንተ ቆይ መቼ ነው ከቤት የምትወጣው? ቆይ ምንድነው እንደዚህ ያደረከን? ስልክ ቁጥሩን ምናምን ሮቤል ደግሞ የሚያውቀው ነገር የለም። ከዛ ወደ ሚራ ጋር ሄደና ምንድነው እንደዚህ ምናምን ሲላትም እንግዲህ ግን ያው ማለት ሚራም ነገሮችን ለመሸምጠጥ ሞክራለች ማለት ነው። እና እንግዲህ ይህንን ነገር የሚያደርገው ወያ ሬሳው አንድ ቀን ጠፍቶ ነበረ እና ሲጠፋ ሬሳውን ወስጄ እየበለስኩት እኔ ነኝ። ሮቤል ግን እስከ እውነት እኔ የተናገረው ወይስ እየዋሸ ነው? እውነት ሮቤል ነው ሬሳውን ወስዶ መልሶ ማለት እንትን ያለው? እኔ እንጃን ያልተዋጣለኝም። ይሄ ሚራን ለማስፈራራት ይመስለኛል። ምን አንቺ በወቅቱን ጥርንጥረ ሲያደርገሽ እንደዚህ ያደረግኩት እኔ ነኝ ምናምን ይላታል ማለት ነው። እሷም እንዴት እንደዚህ ታደርገኛለክ ምናምን እያለችው ነበረ። እንግዲህን ለሉሃና ደግሞ ሚራ እንግዲህን ስልክ ቁጥሩንም እንደደለታቸው ሳራም እኔ ጋር ነች እያለ እንደምታስደውል ሁሉንም ነገር ደግሞ ያው እርስ በርሳቸው እንግዲህን እየተገላለጡ ነው። ሚራና ሮቤል እንደዛ እንዳልተሸፋፎ ነው ማለት ነው። እና እንግዲህ ውዶቼ ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።